ሰሉ ዐለ ነቢ። የዛሬ ሌሊት በጣም ልዩ የሆነ ሌሊት ነው። የሻዕባን 15ኛው ሌሊት ነው። ታዲያ በዚህ በሻዕባን 15ኛው ሌሊት ላይ ሁላችንም አላህ ወንጀላችንን እንዲምረን እንደዚሁም ደግሞ አላህ ከእሳት ነፃ እንዲያወጣን ምንፈልግ ከሆነ ሁለት ነገሮችን እናድርግ። የአላህ መልእክተኛ አለይሂ ሰላቱ ሰላም አሊ ብን አቢ ጣሊብ ያስተላለፉት ሐዲስና እንደዚሁም ደግሞ ቡኻሪና ሙስሊም በዘገቡት ሐዲስ ላይ ምን ይላሉ? አላህ የሻዕባን 15ኛው ሌሊት ላይ ወደ ባሮቹ ብቅ ይላል። ከዛ በኋላ ምድር ላይ ላሉ ባሮቹ በአጠቃላይ አላህ ወንጀላቸውን ይምራል፣ ያዝንላቸዋል፣ ከወንጀል ነፃ ያደርጋቸዋል። ሁለት አይነት ሰዎች ሲቀሩ ከነዛ ሰዎች አላህ ነጃ ይበለን። እነዚህ ሁለት አይነት ሰዎች ማናቸው ከተባሉ አንደኛው ረጁሉ ሙሽሪክ በአላህ ላይ ያጋራ የሆነ ሰው፣ በአላህ ላይ ሌላን አካል የሚጠራ የሆነ ሰው፣ ከአላህ ውጭ ሌላ አካል ይጠቅማል ይጎዳል የሚል የሆነ ሰውና ሁለተኛው ደግሞ ረጁሉን በይነሁ ወበይነ አኺሂ ሸህና ማለት ነው። ወይም ደግሞ ሁለት ሰዎች እርስ በርሳቸው የተጣሉ የተኳረፉ የሆኑ ሰዎች፣ እነዚህ ሰዎች ብቻ አይማሩም። ሽርክ ያለበት ሰውና እንደዚሁም ደግሞ ከወንድሙ ጋር የተኮራረፈ የሆነ ሰው አላህ አይመርም። ስለዚህ የዛሬዋ ሌሊት ከመድረሷ በፊት በዚህ ወንጀል ምንድነው በዚህ ኸይር ነገር ውስጥ ከሚገቡ ሰዎች አላህ እንዲያደርገን፣ ወንጀላቸው ከሚማርላቸው ሰዎች አላህ እንዲያደርገን ሁለት ነገሮች እንሰራለን። የመጀመሪያው ምንድነው? ከተለያዩ ሽርክ ነገሮች አላህ ከማይፈልጋቸው ተግባራቶች ራሳችንን ነፃ ማድረግ። ሁለተኛው ደግሞ ከተጣላነው ሰው ጋር ይቅርታ መባባልና አውፍ መባባል። ከዛ በኋላ በአላህ ፍቃድ ኢንሻአላህ ወንጀላችንን የሁላችንንም አላህ ይመረናል። በዚህ ሌሊት ላይ ወንጀላቸው ከተማረላቸው ባሮች አላህ እንዲያደርገን አላህን እማጸነዋለሁ። ሁላችሁም በዱዓ አደራ 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 ዱዓ እንደራረግ። በዚሁ መልእክቴ ላይ ደግሞ ማከለው ምንድነው የሻዕባን 15ኛው ሌሊት ተብሎ የተለየ ዒባዳ የለም፣ የተለየ ጾም የለም፣ የተለየ ሰላት የለም፣ የተለየ ሰደቃ የለም፣ የተለየ ምንም አይነት የሆነ ዒባዳ የተደነገገ ነገር የለውም ተብሏልና አደራ ቢድዓ በመስራት ይብስ ከአላህ ጋር እንዳንቀያየም። ሰላም አለይኩም ወራህመቱላሂ ወበረካቱ።